ሄርሜላ በህግ አምላክ እኛንም ኃጢአት አታስገቢን። በዚህ ልክ መነፋረቅ ምን ማለት ነው? ደግሞ እኮ አይን አይኑን እያየች እኮ ነው የምታለቅሰው። አብርሽን አይን አይኑን እያየች ነው የምታለቅሰው። በቃ ያ ፍቅር የሚሉት በሽታ አጠናውቶ ይዟታል። ያለ ምክንያትማ እንደዚህ አልተነፋረቀችም። ያው ሰሞኑን በሚዲያው ስትነፋረቅ አልነበረ? እያለቀሰች ነበር ቪዲዮ መለቀው። እሱም ለካ አሁን ነው በደንብ የገባኝ። አብርሽ ጋር እንዲደርስ ነበር ለካ አብርሽን ማገኛ ዘዴ ነበረ። ያው ቪዲዮዎቹም እንግዲህ ሰሞኑን ቲክቶክ ላይ ሲለቀቁ የነበሩት እያለቀሰች በሚገራም ሙዚቃ በቃ ለቃ ነበር። ያው ቪዲዮዎቹ እሱ ጋር ደርሰውታል። ዛሬ ደግሞ አብርሽ አግኝቷታል ማለት ነው። ያው አብርሽ አግኝቶ አንተን ማጣት ለእኔ ከባድ ነው። ያው ሁሌ ስለለመድኩ እንዴ ሰው ባል እኮ ሁሌ መልመድ ይኸውልሽ መጨረሻ ይሄ ነው። ሄርሜላ አሁንም ቢሆን ቆራጥ ሆነሽ ብቻሽን አልቀሰሽም ቢሆን እሱም መተው ነው ያለብሽ። እሱም ደግሞ ያው እንግዲህ በዛ በሰበብ አስባብ አንቺም ቪዲዮን እንደምንም አድርገሽ ሰሞኑን የምሰሪያቸው የለቅሶ ቪዲዮዎች በደንብ ደርሶት ያው ዛሬ አንቺን እንዲያገኝ አድርጎታል። ያው እሱም ተመልሶ ወደ በፊቱ እንግዲህ ልጅ ለጠለጥ ነው እንግዲህ ለቃሉ ይቅርታ ቤተሰቦቼ። በዚህ አጋጣሚ ማለት ነው ብሩክ ተብዬው ደግሞ ምንድን ነው እንደዚህ የምታሽቃብጠው? የሆነ ነገር ብትሆን እች ልጅ የሆነ ስሜቱ ሰሞኑን ያለችበት ሁኔታ ጥሩ አይደለም። የሆነ ነገር ቢፈጠርና የሆነ ነገር ብትሆን ለህሊና ጸጸት ነው። አብርሽ ባሏ ነው እንዴ? ባሏ አይደለም። ፍቅረኛዋ ስንት ዓመት ቆይታ የከዳት ፍቅረኛዋ አይደለም አይደለ እንዴ? አዎ ፍቅረኛዋ ቢሆን ባሏ ቢሆን አሁ ትክክል፣ እኛም እንደግፋለን። ግን የሰው ባለዋ በሰው ባል እንደዚህ ማልቀስ እንደዚህ መነፋረቅ ምንድን ነው? ከአጠገቧ ምናልባት ጓደኛ የላትም? የምትቀርባቸው እህቶች ቤተሰብ የላትም እንዴ? ምንድን ነው ከአብርሽ ውጭ የለም ብላ እንደዚህ? አረ ሄርሜላኛንም ኃጢአት አታስገቢም በእናት። ይህ ሚዲያ እኮ ማለት ነው ቤተሰቦች የእውነት ኃጢአት ያስገባል ሰውን ለመፍረድም ላለመፍረድም የሆነ የምትወዛገቡበትና ግራ የሚያጋባ ነገር ነው ሚዲያ ማለት ነው። እና ዛሬ እንግዲህ ወጣም ወረደም አቶ አብርሽ ያው ሄርሜላን አግኝቷታል። ያው ባለፈ ሩታን ልትጠይቅ ሆስፒታል ሄዳ ፈረንጆና ቢኒ እንግዲህ ምንድን ነው በሰው ባል አሁን ሩታ አብርሽ የልጅ አባት ሆናል ምናምን ብለው እነሱም በነገር ወጋው አድርገዋት ነበረ። በዛ ምክንያት ከዛን ጊዜ በኋላ ይመስለኛል ሄርሜላን ደሞች ሞጥ የተበጠሰውና እነሱንም ያው ይቅርታ ጠይቋት ያው አስከፍታችኋትም ከሆነ ሄርሜላን ላይ የፈጠረችው ችግር የለም ምናምን በቃ አብርሽን ታውቁታላችሁ አይደለ? እንደዛ ብሎ ያው እነሱም ይቅርታ ጠይቀዋታል ማለት ነው። ግን አሁንም ታለቅሳለች። ግርም ያለኝ ግን ዝም ብዬ ሳያት አብርሽን አይን አይኑን ከንፈሩን እያየች ነው የምታለቅሰው። በቃ የእውነት ብያችኋለሁ፣ ፍቅር ይዟታል ሄርሜላ። እርግጠኛ ሆኜ ነው የምነግራችሁ፣ ፍቅር ይዟታል። በቃ እንዴ አብርሽ ራሱ እኮ አኮረፈ፣ ለምቦጭን ጣለ። የእውነቴን ነው የምላችሁ። እንዴ ተሰማው ነው የሚባሉ አሁን ምንድን ነው? ደህና ደግሞ አሁን ከሩታ ጋር ደህና ፍቅራቸው ተመለሰ። እሱም አሁን ስነስርዓቱን ያዘ፣ የልጅ አባት ሆነ፣ ተሰበሰበ። ጎሽ ሄርሜላን ብቻዋንም እዛ ብተክዝ ምንም ብትል አስነጥሳም ቢሆን አብርሽን አውጥታው ትተዋለች ስንል በእጅ አዙር ደግሞ ያው በምንለቃቸው ቪዲዮዎች በውስጥም ቴክስቶች ይደርሱኛል። ሄርሜላ ጥሩ ስሜት ላይ አይደለችም፣ ራሷን የሆነ ነገር እንዳታደርግ እያሉ አለ አብርሽ። ምንድን ነው ራሷን የሆነ ነገር የምታደርገው? አንተ ባሏን በአንተ ምክንያት ራሷን የሆነ ነገር የምታደርገው ምን ማለት ነው? እንዲህ ብለው የሚጽፉ ሰዎች ራሱ ምን ማለት ነው አትላቸውም እንዴ? አዎ እሺ እንዳልከው በከፋ ሰዓት ብቸኝነት በሰማ ሰዓት አጠገብ ነበረች አይደል? ስትናገርም ጓደኛዬ ወንድሜ ነው የምትለው አይደለ? እሺ አሁን ደግሞ ከፍቶክ ነበር ያኔ፣ አሁን ደግሞ ወደ ሚስት ተመለስክ። ታዲያ ምን ይሆን ነው? ደስ ሊላት ነው እንጂ የሚገባው ምን ይምጣ ተብሎ ነው? ራሷም በየቀኑ እኮ ከዚህ በኋላ ማግኘት የለም። ልጅ አለ፣ ልጅን መንከባከብ አለ። ሩታ ብቻዋን ምን በወጣት ልጅን ትንከባከባለ፣ ልጅን ትይዛለ፣ ከሚስት አጠገብ ትሆናለ። ሁሌ መገናኘት ለምዳ ነው እሷው የምታለቅሰው። ይሄ ደግሞ ማይሆን ነገር ነው። አረ እንደው ሄርሜላ ባክሽን እንደው እኛንም ማጽያት አታስገቢን እየተነፋረቅሽ። እሺ ፍቅረኛሽ ቢሆን እንፈርዳለን። እሺ እንዴ አሁን ፍቅረኛዋ ቢሆን አብርሽና የካዳት ቢሆን አው ትፈርዳላችሁ እንደ ሴት። ግን የሰው ባለው ነገስ እሺ ጥሎሽ ሲሄድ አሁንም እያለቀሽ ልትመጪ ነው? እሺ ነው በየቀኑ አንቺን ሊያገኝሽ ነው። ከዚህ በኋላ የለም ስራ አለበት አብርሽ። ሄርሜላ ትነፋረቂያታለሽ እንጂ ከዚህ በኋላ አብርሽ ስራ አለበት። ራስሽን ቆፍጠን አድርጊ እንደ ሴት ልጅ። ምንድን ነው በዚህ ልክ ለአንድ ዘመድ የሚሆንም በቀን ማልቀስ? ዛሬም አልቅሳለት ሞተ ስሩን ገብታ አይን አይኑን እያየች ታለቅሳለች። አይን አይኑን እያየች ታለቅሳለች። ምንድን ነው በሰባለ እንዲሙጭጭ? እኔም ሴት ነኝ በእርግጥ አልፈርድም። ግን ቢሆንም የሰው ነገር የሰው ነው። ይህን ደግሞ አምነሽ ልብሽን አሳምነሽ ልትቀበዩ ይገባል። የራስሽ አይደለማ፣ የሰው ነገር እኮ ነው። ብቻ ከባድ ነው። በዛም ወጣም አቶ አብርሽ እንግዲህ ተመልሶ ሄርሜላን
አግኝቷታል።